ኢትዮጵያ ከ2016 ዓ.ም ጀምሮ እስከ 2018 ዓ.ም ድረስ ሀገር በቀል የኢኮኖሚ ማሻሻያ ተግባራዊ አድርጋለች። በዚህም በርካታ አበረታች ለውጦች በመመዝገብ ላይ ናቸው። ኢትዮጵያ ባለፉት ጥቂት ዓመታት ያካሄደችው የኢኮኖሚ ሪፎርም የማክሮ ኢኮኖሚ ስብራቶቻችንን እንዲቃኑ በማድረግ የሀገሪቱ እድገት እንዲረጋጋ የላቀ አስተዋጽኦ አበርክቷል። ኢኮኖሚያችን በተረጋጋ ሁኔታ ቀጥሏል። እንደገና ደግሞ ማህበራዊ ጫናም በከፍተኛ ማህበራዊ ጫና ባልፈጠረበት ሁኔታ የተረጋጋ ማህበራዊ ሁኔታ ባለበት ሁኔታ ትግበራው የቀጠለበት ሁኔታ ነው ያለው። የኢንፍሌሽን ጫና በጎላ መልኩ ሳይከሰት እንደውም የመቀነስ አዝማሚያም ባለበት ሁኔታ ጫና ባልተፈጠረ መልኩ እየተካሄደ ያለበት ሁኔታ ነው ያለው። የማክሮ ኢኮኖሚው በዋናነት ገቢን በማሳደግ ላይ ትኩረት ተደርጎ የተሰራበት ሲሆን የተለያዩ ባለድርሻ ተቋማት ስራውን በጋራ በኃላፊነት በማከናወን ላይ ይገኛሉ። የኢኮኖሚ ሪፎርሙ አሁን ላይ በሀገር አቀፍ ደረጃ በተለዩት አምስቱ የኢኮኖሚ አዕማዶች ዘርፈ ብዙ ስኬቶችን በማስመዝገብ ላይ ይገኛል። ግብርናን ከዝናብ ጥገኝነት አላቆ ዝናብን ብቻ ጠብቆ ሳይሆን በመስኖ በበጋ ማምረት መቻል በርካታ ሚሊዮን ኩንታሎችን ድሮ በማይመረት ዘመን ማምረት በማይመረት ወቅት ማምረት ተችሏል። በሌማት ትሩፋት የተሰሩ ስራዎች ውጤት ማሳየት ጀምረዋል። እንግዲህ በእንስሳት ሀብት ልማቱ በኩል በጂዲፒያችን ላይ ወደ 30 በመቶ ድርሻ አለው ከግብርና ስናይ ማለት ነው። ዘንድሮ 29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። በሌማት ትሩፋት የጀመርነው ኢኒሼቲቭ በጣም አስደናቂ ውጤት እያስገኘ ይገኛል። ፍሩት አቮካዶ በአፍሪካ ሁለተኛው ኤክስፖርተር ሆነን በጣም ከፍተኛ ገቢ አግኝተንበታል። ስንጀምረው አቮካዶ የሚባል ነገር እንኳን ለኤክስፖርት የምታውቁት ነው። አሁን ግን ብር እያመጣ ነው። ኢትዮጵያ ውስጥ ከለውጡ በፊት የነበሩ ኢንዱስትሪዎች የማምረት አቅማቸው ከ47% በታች ነበር የነበሩ ብቻ 50% አያመርቱም ነበር። አንዳንዱ ፋይናንስ፣ አንዳንዱ መሬት፣ አንዳንዱ ኢነርጂ ሊሆን ይችላል ምክንያቱ። ያን ኮሚቴ አቋቁመን እያንዳንዱ ኢንዱስትሪ ጎብኝተን ችግሮቻቸውን ለመፍታት ሙከራ ባደረግነው መንገድ ዛሬ ቀድሞ የነበሩ ኢንዱስትሪዎች 67% ማምረት ችለዋል። ተግባራዊ በሆነው የኢኮኖሚ ሪፎርም ስኬት ካስመዘገቡት ዘርፎች መካከል ማዕድንና የአገልግሎት ዘርፉ በማሳያነት ይጠቀሳሉ። በኢንዱስትሪ ሴክተር ውስጥ የሚታይ ራሱን ችሎ ደግሞ አንከር የሆነውን ማዕድን ብንወስድ በዚህ ዓመት ብቻ 24% አድጓል። ማኒፋክቸሪንግ 20.3% አድጓል። በሲሚንቶ ለሚ ከመጣ በኋላ የነበሩትን ኢንሃንስ ካደረግን በኋላ በዚህ ዓመት 16% በምርት እድገት አለ። በኢነርጂ አጠቃቀም በዚህ ሴክተር ብቻ 23% እድገት አለ። ኢንዱስትሪ ለአጠቃላይ የመጣውን ውጤት እንዴት እናስጠብቀው? የኢንዱስትሪ ትራንስፎርሜሽኑ ግብርናን የመተካት ሰርቪስ የመገዳደር አቅሙን እንዴት እናምጣው ብለን እንጨነቅ እንጂ ባለፉት ጥቂት ዓመታት ኢንዱስትሪ ላይ የተወሰደው እርምጃ የሚጨበጥ እድገት ማምጣቱ ምንም የሚካድ ጉዳይ አይደለም። የአፍሪካ መዲና የሆነችው አዲስ አበባ በተጠናቀቀው የ2018 በጀት ዓመት ብቻ ከ200 በላይ ዓለም አቀፍ ጉባኤዎችን ማስተናገዷ የአገልግሎት ዘርፉ እያደገ ስለመምጣቱ አመላካች ነው። በተለይ ደግሞ በኩነቶች ኢትዮጵያ ውስጥ ከ200 በላይ ኢንተርናሽናል ሰሚት አዲስ አበባ ተካሂደዋል ሲባል እንዴት ነው የምናየው? በጣም ብዙ 100,000 ሰው እኮ የተስተናገደው።
ከተማ ያጨናነቀው እኮ የኛ ጉዳይ ብቻ አይደለም። በየጊዜው ኮንፈረንሶች፣ ሰሚቶች ስላሉ ነው። ይሄ ተደማምሮ ሰርቪስ ሴክተሩ 9.8% እድገት እንደሚያመጣ ይጠበቃል። ማሻሻያው የኢትዮጵያ ኢኮኖሚ ከነበረበት ችግር እንዲያገግም በማገዝ ረገድ ትልቅ አስተዋጽኦ አበርክቷል። በቀጣይም በየዘርፉ የመጡ ውጤቶችን ለማላቅ ይበልጥ መትጋት ከሁሉም ባለድርሻ አካላት ይጠበቃል።